ሰላም እንደምን አላችሁ? ደህና ናችሁ? እግዚአብሔር ስሙ የተባረከ ይሁን። እንደገና ይዤላችሁ መጥቻለሁ። ቪዲዮ አቀራረጹ ምንም እንኳን እንትን ባይል ወደፊት ቀስ እያልኩ እየተማርኩ ስሄድ አስተካክላለሁ። እንደገና ዛሬ አንዲት ሙስሊምና እህታችን ምክንያቱም እህታችን ብዙ ነገር ያመጣች አንዲት ሙስሊምና እህታችን ምክንያቱም እህታችን ብዙ ነገር ያመጣች ብዙ የዳነ ስለሆነ በጣም እያናደደቻቸው በመሆኑ በእህታችን ላይ ሌላ ጥያቄ ለምንድነው ሃይማኖታችን የሚል እንትን አለ። ተረጉምላችኋለሁ። يسوع يكون مع كل السامعين. يا كريستوس سلام كنان تغاريهن. يا رب تكونون بألف خير. راح نسمع سوا مقطع من رد الأخت خولة. ربي يبارك حياتها ونرد عليه. حولانات كحولا ان ملكة النساء معلن ميلو. المسيح عليه السلام يتبرأ من أفعالكم أختي. أول شيء السلام عليكم. اتشنات السلام عليكم. سلام لانجيهن ورحمة الله تعالى وبركاته. الله يبارك بركتهن ومثله الشيء. أشهد أن لا إله إلا الله وأشهد أن محمدا رسول الله. أشهد لا إله إلا الله محمد رسول الله. الله أملاكنا محمد أنتنا وكذا وجه لا يلم عليك. إيش ده من الثلاثة. وأنا أقول لك يا أختي እህቴ እንዲህ ልሻለሁ። እኔ ደግሞ እህቴ ሆይ እንዲህ ልሻለሁ። خولة أشهد أن لا إله إلا الله وأشهد أن يسوع هو الله. እኔ ደግሞ አሻዱ ሸሃዳ ገባለሁ ሸሃዳዬን ገባለሁ ከአምላክ ውጭ አምላክ የለም፣ ኢየሱስ አምላክ ነው። አላህ ሳይሆን ኢየሱስ አምላኬ ነው እላታለሁ። እንከምል لكم دينكم ولي دين. እኛ መጽሐፋችን እምነታችሁ ለእናንተ እምነቴ ለኛ ለእምነታችን ለኛ ይባላል። አንቺ ግን እምነታችን እንትን እያልሽ ከኛ እየወሰድሽ ነው። ለምንድን ነው? يعني احنا نحترم الديانات الكل. የሰውነን ሃይማኖት ማክበርና የሰውነን እንትን መጠበቅ ጥሩ ነው፣ ግዴታ ነው፣ ያ ነው። አንቺ ግን ያላደረግሽም ነው። وادعي الله انه ربي يهديك وتدخل الدين الاسلام. يا دين اخذ خولة بالنسبه اهتي هاولا هوي اهونم بزي قداي لملسلش لكم دينكم ولي دين واحترام باقي الاديان. هاي كذبه كبيره يا اخذ خولة. እምነታችሁ ነው፣ እምነቴ ነው የሚለው የቁርአን ጥቅስ ታላቅ ውሸት ነው። يعني أنت كمسلمة عند مسلمنتش أنت مؤمنة إنه المسيحيين كفرة. لقد كفر እንትኖች ክርስቲያኖች በሙሉ ካፊር እንደሆኑ ታምኛለሽ። ክርስቲያኖች ሁሉ ካፊር እንደሆኑ ኢንፊደሎች እንደሆኑ ታምኛለሽ። እምነተ ቢስ እንደሆኑ ታምኛለሽ። الذين قالوا إن المسيح هو الله. ቁርአን ላይ እንደተጻፈው ካፈሩ አላዲና እነዚህ አላህ መሲህ አላህ ነው የሚሉ ሁሉ ካፊሮች ናቸው ተብሎ ተጽፎ የለምን? ውሸታም ነሽ ነው። እንቀጥል. لأنه شفيعنا رح يكون سيدنا محمد عليه أفضل الصلاة والسلام بإذن ربي سبحانه. اوكي በአላህ ፍቃድ ኢየሱስ እንትና ሙሐመድ ባላህ ፍቃድ የኔ ጠበቃዬ ነው፣ አማላጄ ነው። شكرا لك يا اخت خولة، يعني مرة ثانية انه رديتي علي እህቴ እንደገና አሁንም ታንኪው አመሰግናለሁ፣ እመልስልሻለሁ። صوتك وصورتك وهي هدية لك። ስለ ስምሽ ስለ ድምፅሽ ይህችንን اتمنى انه يعجبك አበባትን ብዬሻለሁ። على فكرة ورد طبيعي ይህን ተወጀዋለሽ መቼም። انت ذكرتي انه رسول الاسلام هو شفيعك بإذن الله. بالله فقاد محمد ያንቺ ጠበቃሽ እንደሆነና بالله فقاد የሚማልድልሽ እንደሆነ ትናገሪያለሽ። وهذا كلام صحيح. برافو عليك. በጣም ጥሩ፣ ብራቮ፣ ጥሩ ነው፣ መልካም። هو محتاج إذن من الله حتى يقدر
يتشفع. እሺ እንግዲህ እሱ ስልጣኑ በአላህ ፍቃድ ነው። እዝን አላህ በአላህ ፍቃድ አላህ ሲፈቅድለት ነው። እሺ رغم من هذا يا أخت خولة رسول الإسلام لم يستطع أن يتشفع لأمه. የሙስሊሞች ራሱል ያላህ መልእክተኛ ለእናቱ እንኳን መማለድ አልቻለም። ለእናቱ እንኳን ኃጢአቷን ይቅር ሊያሰኝ አልቻለም። فراح يقدر يتشفع لك انت እና ላንቺ ግን ይችላል አልሽ? ለእናቱ ያልቻለውን በእውኑ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ለእናቱ ሊቆም ያልቻለውን ለአንቺ ይቆማል? እሺ راح نقرأ الحديث الصحيح صحيح የሆነ ሐዲት ታማኝነት እውነተኛ የሆነ ሐዲት አነብልሻለሁ። سوا ተመልከች። قال رسول الإسلام የእስላሞች ራሱል ወይም ደግሞ መልእክተኛ እንዲህ አለ። أذنت ربي أن أستغفر لأمي فلم يأذن لي. ስለ እናቴ አላህን ለመንኩት አሉ ነቢዩ። ስለማን? ስለ እናቴ አላህን አጥብቄ ይቅር እንዲላት ለመንኩት። فلم يأذن لي. حديث رواه مسلم عن أبي هريرة. አቡ ሁረይራ በሐዲት እንደተናገረው ነው። አላህ ግን አልፈቅድም አለ። إذن أخت خولة رسول الإسلام ما قدر يتشفع لأمه. ለእናቱ እንግዲህ እህታችን ሐውላ የሙስሊሞች ራሱል የአላህ መልእክተኛ ለእናቱ ምንም ሊያረግ አልቻለም። فمنو اللي أقرب له أمه ولا أنتي؟ ታዲያ ማን ይቀርበዋል? አንቺ ወይስ እናቱ? መልስ ለኢትዮጵያን ሙስሊሞችም ሁሉ እናንተ ወይስ እናቱ? አንቺ ወይስ እናቱ? አንተ ወይስ እናቱ? ማን ነው የሚቀርበው? እናቱን ካልቻለ አለቀ። راح نقرأ سوا ماذا قال الرب يسوع المسيح. ደግሞ አሁን ኢየሱስ ክርስቶስ ጌታ ኢየሱስ ክርስቶስ ምን እንዳለ ላነብልሽ። لكل العالم على فكرة يا أخي. ለሁሉ ዓለም ነው፣ ለመላው ዓለም ነው ኢየሱስ የተናገረው። ለተወሰኑ አይደለም፣ ለሁሉ። لأن الرب يسوع المسيح للكل للجميع. ኢየሱስ ክርስቶስ ለሁሉም ዓለም ነው የመጣው። ለሁሉም ነው። نقرأ سوا. እናንብ። قال له يسوع ኢየሱስም እንዲህ አለው በዮሐንስ 14:6 هو الطريق والحق والحياة. እኔ እውነት መንገድ ሕይወት ነኝ። ليس أحد يأتي إلى الآب إلا بي. ማንም ወደ አብ በእኔ በኩል ካልሆነ በስተቀር ሊቀርብ አይችልም አለው። إنجيل البشير يوحنا 14 آية 6. أخت خولة سوسي بوفو. ኦኬ ታውላ ይሄ ነው እንግዲህ ዋናው። ስለዚህ ወገኖች ምንድን ነው የሙስሊሞች ነቢይ እንዴት ነው ለእናቱ አልቻለም? ራሱም ምን እንደሚሆንበት አያውቅም። በቁርአን ላይ እንደዛ ነው። 46:9 ላይ በእኔ ላይ ምን እንደሚሆን አላውቅም፣ በእናንተም ላይ ምን እንደሚሆን አላውቅም። አሁንም ለእናቱ ብሎ ባላህ ፊት ቀረበና እባክህ አላህ የእናት ነገር እናት ነው፣ እባክህ አላህ ሲለው ማፊ ፍጹም ማፊ ምንም አላህ ዞር በላለው። ስለዚህ እሷ የሰማችሁት ምንድን ነው? እኔ ባላህ ፈቃድ ነብዩ የኔ ጠበቃ ነው እንዴ? አንዳንዴ ማስተዋል ይሄ ነው። ሙስሊሞች እንደዚህ ነው፣ በቃ አያስተውሉም። እናቱን ለምኖ ለእናቱ ሳይሆን ከቀረ እናንተ እንዴት ነው እንትን የምትሉት? በምን መልኩ ነው ለእናንተ? ጌታ ስሙ ይባረክ። ኢየሱስ ግን እንዲህ ይላቸዋል። ኦኬ፣ ኢየሱስ እንዲህ ይላል ከምን እንደምንወለድ እንዲህ ይላል፣ ለተቀበሉት ሁሉ ግን በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው። እነርሱም
ከእግዚአብሔር ተወለዱ እንጂ ከደም ወይም ከስጋ ፈቃድ ወይም ከወንድ ፈቃድ አልተወለዱም ይላል። ለተቀበሉት እሱን ላመኑት ጌታ ሆይ ተቀብያለሁ፣ ኃጢአቴን ይቅር በለኝ፣ በደሌን ይቅር በለኝ፣ አመፃዬን ከኔ ያርቅ። በቃ ይሄ ነው። ሲምፕል። እንትን ብለህ ተራራ እንትን ወጣህ አትሄድም። ጥቁር ድንጋይ ልትስም አትሄድም። ሀጅ ብለህ የምትሄደው ነገር የለም። የትም እንኳ አትንቀሳቀስም። ወንበር ላይ ቁጭ ብለህ ኢየሱስ ሆይ በደሌን ይቅር በለኝ፣ ኢየሱስ ሆይ ና ድረስልኝ፣ ታደገኝ፣ ከኃጢአት ከበደል ከአመፃዬ አንጻኝ፣ በንጹህ ደምህ በፍቅር ንጹህ አድርገኝ፣ ቀድሰኝ፣ ንጹህ ልብን ፍጠርልኝ፣ ወደ እውነቱ መራኝ፣ እውነት መንገድ ሕይወት ነህና ወደ አንተ አስጠጋኝ፣ በመንገድህ በጽድቅህ በእውነትህ በብርሃንህ ምራኝ ጌታ ስትለው አለቀ። ዳሰት ኢየሱስ ማለት ይሄ ነው። እንግዲህ እናቱን ያላዳነ እሱ ምን እንደሚሆንበት ማያውቅ እንዴት እንድትታመኑታላችሁ? ለምን መጽሐፉን አታነቡም? ይሄን እንዴ በሕይወታችሁ አትጫወቱ ወገኖች። እውነትን ፈልጉ፣ ክርስቶስን ፈልጉ። እውነት መንገድ ሕይወት ማን ነው? ኢየሱስ ነው። ስለዚህ ወደ ኢየሱስ ነው። ደህና ሁኑልኝ። ታንኪዩ። ላይክ ያረጋችሁ ያው በዚህ ትልቅ ቀዳ ስለፈለግኩ ነው። ደህና ሁኑ። ጌታ ከእናንተ ጋር ይሁን። ደህና ሁኑ።